ስለዚህ ለነፍስ ፈርቻለሁ። ኢትዮጵያውያን ዩጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የተወደዳችሁ የእግዚአብሔር ቤተሰብ የማይገባቸውን ዩኒፎርምና ቀይ ቡኔት ያደረጉ ሰዎች ተቀጥረው ተደብድቦ በግድ ይቅርታ እንዲጠይቅ እንደተደረገ ከዚህ በፊት ቪዲዮ ሰርቻለሁ። ይሄ ልጅ ሚዲያ ላይ ወጥቶ እንደዚህ እያወራበት ያለው ምክንያት ጀስት አጋጣሚ አይደለም፣ የማሳመን ሂደቱ ላይ ስለሆነ ዛሬ ብዙ ሚስጥሮች ብዙ ጉዶች ላወራ ስለሆነ ስልካችሁን ከህፃናት ታረቁልኛላችሁ። ይሄ በምስሉ ላይ የምትመለከቱት ልጅ ኢትዮጵያዊ ወንድ ነው። ጡቱን ያስቀየረ ደረቱን ወደ ጡት የቀየረ ከዛም አልፎ አስቸኳይ ማስጠንቀቂያ ለወላጆች ልጆች ሊን እያሉ የሚጠጡት ፋሽን ሳይሆን የመቃብር መንገድ እንደሆነ ስንቶቻችሁ ታውቃላችሁ? አሸናፊ ዮገርት ባላረጋገጥኩት ነገር ማለት ነው። ሁላችሁ ሼር ፋቨራይት አድርጉት። ሁላችሁ ይሄም ሁሉ ዛቻ ይሄም ሁሉ ማስፈራሪያ ሰዎችን ለምን ወደድክ ነው? ሰዎችን መርጠን መውደድ አችልም። ሰዎችን መርጠን መውደድ ብችልማ በዚህ ላይፍ ውስጥ ያሉ በጣም ብዙ ሴሌብሪቲዎች አሉ። ኳስ ተጫዋች ወደ 345 ብር 345 ብር ኦሪዮ በጣም ነው የሚጣፍጥ ያገርም كل هزو تأكيونيو قولوا له بثلاث ነገራት ሓደ ነገራት ሃይማኖት ከመቀየርካ አይሆንም ሓደ ናተው ሓደ አማኒ የመረጃ ምንጮች እንደሚጠቁሙት ከሆነ ይሄ ግለሰብ መነኩሴ ሳይሆን በፊትም ሙስሊም የነበረ ግለሰብ እንደነበር ነው። ይሄን ግለሰብ ታስታውሳላችሁ በእርግጠኝነት ብዙዎቻችሁ በቲክቶክ ኮሜንት ሴክሽን ላይ ቡራኬ ጠይቃችሁ እንደተባረካችሁና ሰላም ጤና ይስጥልኝ። ውድና ተከብራችሁ የንቁሃን ዲያዊ ሰዎች እንደምናላችሁ እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። ድራችሁ ወርሻችን በድጋሚ አመሻሽ ተመልሼ አዳዲስ መረጃዎች ተመልሼ መጥቻለሁ። እንግዲህ ሁላችሁም ይሄን ቪዲዮ በተቻለ መጠን እጅግ ትኩረት ሰጥታችሁ ልታደምጡት የሚገባ ቪዲዮ ነው ይዤ የመጣሁት በዛሬው ቪዲዮ ማለት ነው። በተቻለ መጠን ራሳችሁን ጠብቁ፣ ትውልድንም ታደጉ። እየሰማን ያለነው ነገር እጅግ ከባድ ነው። ከአይምሮ በላይ ነው እየተፈጸመ ያለው ነገር ማለት ነው። ያላየነው እንጂ ያልተሰራ ነገር የለም። እውነት እላችኋለሁ። እንግዲህ በዚህ ሰዓት በአንዱ ግለሰብ እንደው ጉድ እኮ ነው መድኃኒዓለም ፓስተሩ ህይወቴን ሊነጥቀኝ ነው እያስፈራራኝ ነው ይላል ማለት ነው። በሌላ በኩል ደግሞ ቤተክርስቲያን ውስጥ ለዓመታት ሲሰልል የነበረ መነኩሴ መስሎ በጣም ብዙ ኦርቶዶክሳውያን የተሸወዱበት ግለሰብ ባክግራውንዱ ሌላ ሆኖ ሲገኝ ብዙዎቻችን በዚህ ሰዓት አዝነናል። እውነት ለመናገርላችኋለሁ እንደዚህ ያሉ ነጣቂ ተኩላዎች ራሳቸውን እንዲጠብቁ ማሳሰብ ወዳለሁ። መረጃውን አስደምጣችኋለሁ። በተጨማሪ ከፍተኛ ማስጠንቀቂያ መረጃ ደርሶኛል። ይሄንን መረጃ አስደምጣችኋለሁ። ሁላችሁም ደግሞ ትኩረት ሰጣችሁ ልትሰሙት የሚገባ ጉዳይ አንድ ወንድም አለ ከዚህ ቀደም በጣም ብዙ ተቃውሞ የደረሰበት ነገር ግን አሁንም ከስራው ያልወጣ እዛው ስራው ላይ የተረመጠመጠ ትውልድን እየበከለ ያለ ግለሰብ ነው። አሹ ይባላል ልጅ። ሁላችሁም እንግዲህ ታውቁታላችሁ ብዬ አስባለሁ። ልትጠነቀቁት ይገባል። ትውልድ ገዳይ የሆነ መርዛቸውን እየረጩ ነው የሚገኘውና በዚህ ሰዓት ሰው እንዴት እግዚአብሔር የፈጠረውን ውብ መልኩን አበላሽቶ ለሰይጣን ይገዛል? እንደዚህ ያለ ግለሰብ ጋር ኮንታክት አድርጎ በጣም ብዙ ስራ ሲናገር በጣም ብዙ ነገሮችን ሲያስተዋውቅለትና ፕሮሞት ሲያደርግ የተያዘ ግለሰብ አለ። ከዚህ ቪዲዮ እንጀምራለን። በተቻለ መጠን ትኩረት ሰጣችሁ ስሙት። ይሄን ቪዲዮ ስታዩ ምናልባት ልጆች ጎን ካላችሁ ራቅ ብላችሁ ትኩረት ሰጣችሁ ራሳችሁ አይታችሁ ተተረዳችሁ በኋላ ልጆቻችሁን እንድታደጉ መልእክቴን ከወዲሁ ማስተላለፍ እወዳለሁ። ፕሊዝ በተቻለ መጠን ቪዲዮ ላይክ ሳታደርጉ እንዳትጀምሩ። ወደ መረጃችን እንሄዳለን። ቻናላችን ደግሞ ሰብስክራይብ ያድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ወደ ቪዲዮ ነው ተከታተሉ። ተመልከቱ። ከዚህ ወደዚህ ወንድ ነበረ ወደ ሴትነት ተቀይሯል። አካውንት ያደጋ ላይ ስለሆነ ሁላችሁ እስኪ ሰለቻችሁ ድረስ ባለመቶ ጊዜ ነው የምፈልገው። ኮፒንግ አድርጉ። ወንድ የነበረው ወደ ሴት ተቀይሯል። ላይ በምስሉ የምትመለከቱት ይሄ አጥቶ የተባለው ትናንትና የሰራሁላችሁ ልጅ ማንን ነው የሚደግፈው? ሴት የመሰለ ወንድ ማለት ነው። ኦኬ ጋይስ እንዳያችሁት ነው ይሄኛውን ቪዲዮ በቅድሚያ ለማሳየት የፈለኩት ሁላችሁም ትኩረት ሰጥታችሁ ግለሰቡ ኖርማል ወንድ እንደሆነ አረጋግጣችሁ እንድታዩት ነው የምፈልገው ማለት ነው። ቀጣይ ሳሳያችሁ እንዳትደናገሩ ማለት ነው። በጣም እጅግ የሚያሳዝን ነገር ነው። ይህ በአጭሩ በቃ ሌዝቢያን እንደሆነ ይታወቃል። መላው ኢትዮጵያ ሕዝብ ይታወቃል ማለት። ነገር ግን ደግሞ የኛው ግለሰብ ይሄ አሹ የሚባለው ቲክቶከር መላው ኢትዮጵያውያን ሊመርዝ ተልኮ የመጣ ተኩላ ስለሆነ ሁላችሁም ልትጠነቀቁ ስለሚገባ ነው ዋናው የዚህ ቪዲዮ አላማ እየሰራን ያለ ነው ማለት ነው።
ቀጣይ የኛውን ቪዲዮ ላሳያችሁ፣ ሚኮ የሰራበትን ቪዲዮ ማለት ነው። ብዙ ሚስጥሮች ብዙ ጉዶች ላወራ ስለሆነ ስልካችሁን ከህፃናት ታረቁልኛላችሁ። ሁላችሁም ይሄ ቪዲዮ ሊጠፋ ስለሚችል ለታሪክ ይቀመጥ። ሁላችሁም ሼር ፋቨራይት አድርጉት። ሁላችሁ ኮፒ ሊንክ እያደረጋችሁ ታዳምጡኛላችሁ። ይሄ በምስሉ ላይ የምትመለከቱት ልጅ ኢትዮጵያዊ ወንድ ነው። ጡቱን ያስቀየረ፣ ደረቱን ወደ ጡት የቀየረ፣ ከዛም አልፎ ከንፈሩን ያሰራ፣ ጸጉሩን ያሰራ እና ደግሞ መራቢያ አካሉን ጭምር ያሰራ ዲዲ የምትባል በቲክቶክ ስሟ ግን ደግሞ መጀመሪያ ወንድ የነበረ ፍጡር ነው። እግዚአብሔር ወንድ አድርጎ የፈጠረው ማለት ነው። ይሄ በምስሉ ላይ የምትመለከቱት ደግሞ አሹ ይባላል። እዚህ ቲክቶክ ላይ በርካታ ተከታዮች አሉት። ግን ደግሞ በትምህርቱ ሰቃይ የነበረና ትምህርቱን አቋርጦ ቲክቶክ የሚሰራ ወንድማችን ነው። ተመልከቱ። አሁን ዛሬ በጣም የምናገረው ሚስጥር አለ። ሁላችሁም ታዳምጡኛላችሁ። ልጆቻችሁ ማትረፍ ከፈለጋችሁ፣ ኢትዮጵያዊነት እንደ ኢትዮጵያዊነት እንዲቀጥል ከፈለጋችሁ ይሄን ቪዲዮ አዳምጣችሁ ሁላችሁም ለብዙ ሰው ሼር ታደርጉልኛላችሁ ማለት ነው። ይህ ወጣት በጣም ህፃን ልጅ ነው። በትምህርቱ ከ525 በላይ የ12ኛ ውጤት አምጥቶ ዩኒቨርሲቲ የገባ ነው። ትምህርቱን አቋርጧል። እንግዲህ ይሄ ልጅ ማንን ይከተላል? እቺን ሴት የምትመስል ግን ከዚህ ቀደም ደግሞ እግዚአብሔር ወንድ አድርጎ የፈጠረው ፍጥረትን ይከተላል፣ ያወድሳል፣ በርካታ ንግግሮችን ይናገራል። ወንድማችን አሹ ለበርካታ ጊዜ ስረዳ ቆይቻለሁ። እውነትም ሆርሞኑ ነው፣ እውነትም እግዚአብሔር እንደዚህ አድርጎ ስለፈጠረው እባካችሁ አትግፉት፣ አትስደቡት እያልኩ የምከራከርለት ልጅ ነበር። ግን ደግሞ አሁን ወጥ ረገጥክ፣ መስመር አለፍክ። እንደዚህ አይነትን ሰው ስትረዳ ነገ ልጄንም ልትበክል ስለምችል ነገ የምወልደው ልጄም ልክ እንደዚህ አይነት ሰው እንዲከተል መንገድ እየከፈትክ ስለሆነ አሁን መንገድን አቋርጥልሃለሁ ማለት ነው። አርፈ ተቀመጥ። በውስጥ ላወራ ሞክሬያለሁ። አርፈ ተቀመጥ። አለበዛ ግን ቲክቶክ ላይ እንድትኖር አላደርግህም። ከምር የምልህ ከዚህ በኋላ ትምህርት እናት አለች፣ በጣም ውድ እናት። በትምህርት ውጤታማ ነህ፣ ገና ልጅ ነህ። ከእንደዚህ አይነት ነገር ጋር በተለይ ወንዶች ጥፍር ቢሰሩ ችግር የለብኝም። በተለይ እንደዚህ አይነት በጣም ብልግና የሆነ በጣም ከኢትዮጵያዊነት ባህል የወጣ ንግግሮችን ከተናገርክ ከዚህ በኋላ ምን ዘምተው አካውንት ላይ ብቻ አይደለም በህግ የሚያስጠይቅም ስራ እየሰራ እንደዚህ አይነት ሰዎች እንደዚህ አይነት እግዚአብሔር ወንድ አድርጎ ፈጥሯቸው ወደ ሴት የተቀየሩ እንደዚህ ደግሞ እኔ እንደዚህ አይነት ሰዎችን የምታገዙ የምትረዱ የምትደግፉ ሰዎች እናንተ ኢትዮጵያ አይደላችሁ። ትውልድን እየበከላችሁ ስለሆነ አንታገሳችሁ። በዚህ አጋጣሚ ላይ ውድ ኢትዮጵያውያን ሴትና ወንድ እንዲጠላላ በማድረግ ሴት ልጅ ትጨቆናለች፣ ትበደላለች፣ ትገፋለች። አዎ ትክክል ነው። አሁን የመጡት ግን ለሴት ጥበቃ እንቆማለን የሚሉ ሴቶች ግን ከፍተኛ የሆነ የወንድ ጥላቻ፣ ሴት ብቻዋን እንድትኖር ወንድ እንድጠላ በማድረግ ሴትና ሴት እንዲሆን ወንድና ወንድ ብቻ እንዲሆን ይሄ የማንፈልገውን ተመሳሳይ ጾታ በሀገራችን ላይ እንዲስፋፋ በማድረግ እየሰሩ ያሉ ገንዘብ ተከፍሏቸው እየሰሩ ያሉ አካላት ስላሉ ጥንቃቄ እንድታደርጉ ፈልጋለሁ። ኦኬ ጋይስ ቪዲዮ እንዳያችሁት ነው። በጣም እጅግ የሚያሳዝን ነገር ነው እያየንም የሰማን ያለነው ነገር ማለት ነው። ያላየነው ነገር እንጂ ያልተሰራ ነገር የለም እያልኳችሁ ያለሁት ለዚህ ነው። የግለሰብ እንግዲህ ምን ያክል ዋጋ ከፍሎ ጾታውን ቼንጅ እንዳደረገ ነው እያያችሁ ያላችሁት ማለት ነው። መልኩ እንዴት ቀይሮ ወደ ሴት ከለር እንዳመጣው አሁን እንግዲህ መጀመሪያ ወንድ መሆኑን አረጋግጣችሁ ካላወቃችሁ ፈጽሞ አታውቁም፣ ትሸውዳላችሁ ማለት ነው። ታዲያ ይህ አሹ የሚባል ቲክቶከር ከዚህ ግለሰብ ጋር ኮንታክት አድርጎ በጣም ብዙ ነገሮችን የዚህን ግለሰብ ስራ ሲያበረታታ ፕሮሞት ሲያደርግለት ነበረ ሰሞኑን ማለት ነው። አለ የተናገረበትን ቃላት ማሳያችሁ ይሆናል። ይህ ብቻ አይደለም፣ ይሄኛውን ነገር ሲያስተዋውቅ ተመልከቱት፣ ምን አይነት ቪዲዮ ያስተዋውቅ እንዳለ ማለት ነው። ተመልከቱ ቪዲዮ ላሳያችሁ። ወደ 345 ብር 345 ኦሪዮ በጣም ነው የሚጣፍጥ ያገርም። ኮንተንቴ ላይ ስለመጣሽ ነው። ይሄ ያስኮ ብስኩት ይቅርታ፣ ምን መሰለ ያስኮ ብስኩት ላብሪኬትድ የሆነ ግሉ ነው፣ ፕላስቲክ ግሉ ነው እንጂ ክሬም ያለው ውስጡ ብስኩት አይደለም። ብራዘር ጣዕሙን ያየው ገዳይ ነው። ከዚህ በፊት ቪዲዮ ሰርቼላችኋለሁ። እኚህ ማዘር የሚያወሩትን ወሬ ስላሰራሩ ጨርሳችሁ ይዩት። እኔ ይሄ የሰይጣን መልእክት ላይ ያለ አርማ ምናምን ካሳየኋችሁ ይበቃል። ሳይሆን አንተ ተበላሽ፣ ችግር የለውም። እኛ አንዴ እኮ መክሰር የለመድነው ነው፣ እየከሰርን ነው፣ ብዙ ከስረናል። ግን መተህ ደግሞ ድንቡሎ ሳይከፈልህ መቼም ይህን የሚያህል አርቲፊሻል ካምፓኒ አንተን ጠርቶ ማስታወቂያ ስራልኝ አይልም።
ጣፈጠህ አይደል? እንኳን ይጣፍጥ። ኮንተንት ካጣህ ግን ዝም በል። ከኛ ኮንተንት ጋር የሚጋጭ ነገር አምላክ እንዳለ ገና ልጅ አሁን ሳይሆን ገና አፍሪክ ምን ማለት ነው? ደስ በጣም just trying to find ነው እንደዚህ ጥፍር የሚሰራ ችግር አለ የለውም? ጥፍር ማለት እንደዚህ ማሳደግ እንደዚህ እንትን ምናምን ለኔ ችግር የለብኝም። እግሩ ሲሰራ እግሩ እኔ ላይክ እንዲገርም ልጅ በደንብ ቆንጆ እግር እንዲኖረው ፈልጋለሁ። እንግዲህ ልጅ ሚዲያ ላይ ወጥቶ እንደዚህ እያወራበት ያለው ምክንያት ጀስት አጋጣሚ አይደለም፣ የማሳመን ሂደቱ ላይ ስለሆነ እመኑኝ፣ ይህን ነገር ኖርማላይዝ አድርገን እንድንቀበለው ስለተፈለገ አስቡት። እንደ ኢትዮጵያ አይነት ሃይማኖታዊ ሀገር ውስጥ ጀስት ራንደምሊ ተነስተ ግብረ ሰዶምን ማስፋፋት አትችልም። ስለዚህ ምንድነው ማድረግ ያለባቸው? እንደዚህ አይነት ፓፔቶች ይቀጥራሉ። አስባት፣ ሰው ሴት ነች፣ ወንድ እንደሆነ ታውቃለች። ስለ ወንድ እግር ለምን ትጠይቀዋለች? ስለ ወንድ ጥፍር ለምን ትጠይቀዋለች? እሱ በሚመልሰው መልስ የህዝቡን ሪያክሽን ማዳመጥ ስለሚፈልጉ ነው። ህዝቡ ይናደዳል ወይ ህዝቡ ይስቃል ወይ የሚለውን ነገር ማየት ስለፈለጉ ነው። ሪሰርች ላይ ናቸው ያሉት። ብዙ ግብረ ሰዶማውያን ከሀገር ውጪ ወደ ሀገር ውስጥ መምጣት ይፈልጋሉ፣ ግን እዚህ መሳቀቅ አይፈልጉም። መጥተው በነፃነት ነው ያንን ነገር ኤክሰርሳይዝ ማድረግ የሚፈልጉት። ገብቷችኋል ምላችሁ? እዚህ ያሉበት ሀገር በነፃነት ስለሆነ እንደፈለጉ የሚያደርጉት፣ እዚህ መጥተው እንደዛ ማድረግ ይፈልጋሉ። ስለዚህ መጀመሪያ የህዝቡን ሪያክሽን ማየት ስለሚፈልጉ ህዝቡ ለምዶታል ይሄን ነገር። ትናንትና ከትናንት ወዲያ የነ ጆርጂን ያሰቡትን ፕላን ነግሬያችሁ ነበረ፣ ግን ቪዲዮ አንድ ቀንም ሳይሞላው ነው የጠፋው። ለምን ካላችሁ ያሰቡት ትልቅ ፕላን ስላለ፣ ያልኩት ነገር ትክክል ስለሆነ እኔ ነገ ለቀዋለሁ። አካውንቱን ባንክ ሆነም ይሁን ደጋግሜ ልንገራቸው ነው። እኔ ስለማንም ሴክሹዋሊቲ አይመለከተኝም፣ አልጠላችሁም። ግን እራሳችሁ ጠፍታችሁ ትውልድንም አታጥፉ። ደማን የዚህ ልጅ በሜም ነው ያዩት፣ ሜም ላይ ነው ያዩት፣ የሚያስቅ ሜም ላይ። ሜመሮች ራሱ ሳያውቁት ትውልድን እየበከሉ ነው። ገብሳችሁ? ሰው ሳቀ ማለት ኖርማላይዝ እያረከው ነው ማለት ነው። ይሄ ነገር ይሄ በፊትም አያስቅም፣ አሁንም አያስቅም፣ ወደፊትም ሊያስቅ አይችልም። ትውልድን የሚያጠፋ ነገር ስለሆነ ማለት ነው። ስለዚህ ፕሊስ ንቁ። ሪያክሽናችሁ እንደዚህ መሆን ያለበት፣ መሳቅ አይደለም፣ መሳደብ አይደለም። ይሄ ልጅ አሁን ገብታችሁ ብትሰሩት ምንም ብትመቱት ምንም፣ ይሄ ልጅ ፓፔት ነው። ጀስት አንዱ የቀጥሮት ነው። በቃ እንደዚህ አውራ እስቲ እንየው ህዝቡን ተብሎ እነ ጆርዲ ያሉ በውስጥ የሚሰሩ ብዙ በጀት ተበጅተው ነው እየተንቀሳቀሱ ያሉት። ሰው ነገር ሲሪየስሊ መውሰድ አለብን ፕሊስ። ምክንያቱም ነገ ትውልድ ጠፍቶ ያኔ ነበረ ከመባል አሁኑኑ ገና ከለጋው ነው እንትን ማለት ያለብን። ኦኬ ጋይስ እንግዲህ እንዳያችሁት ነው። በጣም እጅግ የሚያሳዝን ነገር ነው እየተሰራ ያለው። የሰማንም ያለነው ነገር ማን ነው ይታወቃል። ከዚህ ቀደም በጣም ብዙዎቻችን አዝነን ከዚህ ግለሰብ ከዚህ ልጅ ላይ እንደው ባነጋገሩ ጾታውን ቀይሮ ወደ ሴት አስመስሎ ድምጹን እያወራ ነው ብለን በጣም ብዙዎቻችን ተቃውሞ አንስተንበት ነበረ፣ ወርደንበትም ነበረ። ነገር ግን ስራው ያስታውቃልና ይህ ሲሰራው የነበረው ስራ ከአይምሮ ሊጸዳለት ስላልቻለ አሁንም ወደዛው ወደ ግብሩ ተመልሶ ስላለ ሁላችንም ቆም ብለን ተረጋግተን አስበን አዳምጠን ይህ ልጅ ትኩረት ሰጥተን ተከታትለ ነው አስፈላጊውን እርምጃ እንወሰድበት ማድረግ የኛ የኢትዮጵያውያን ግዴታ ነው ብዬ አስባለሁ። እሱም እንደዚህ ያለ ጸያፊ ተግባር ሰዶማዊነትን የምንቃወም ከሆነ እንደዚህ ያሉ ግለሰቦችንም እንቃወማቸዋለን። እያስፋፉ ያሉት በድብቅ ዓላማቸው እንደዚህ ያሉ ግለሰቦች ስለሆኑ ማለት ነው። ለሚኮ ያን ቪዲዮ ሰርቶ የሰጠውን ምላሽ ላስደምጣችሁ። ጉድ ተመልከቱ። ሁላችሁ ሼር ፋቨራይት አድርጉት። ሁላችሁ ይሄ ሁሉ ዛቻ፣ ይሄ ሁሉ ማስፈራሪያ ሰዎችን ለምን ወደድክ ነው። ሰዎችን መርጠን መውደድ አችልም። ሰዎችን መርጠን መውደድ ብችልማ በዚህ ላይፍ ውስጥ ያሉ በጣም ብዙ ሴሌብሪቲዎች አሉ፣ ኳስ ተጫዋቾች አሉ፣ ሲንገሮች አሉ፣ አክተሮች አሉ፣ አክትረሶች አሉ፣ በጣም ብዙ ሰዎች አሉ።
አጌን ዲዲ መወዳት በዚህ ፕላትፎርም ላይ ወይ ደግሞ ቲክቶክ ላይ በመታደርገው መልካም ተግባሮች ብቻ። ኦኬ ጋይስ እንግዲህ ወንድማችን ሚኮ የሰራውን ቪዲዮ አስመልክቶ ለሰጠው ምላሽ እዚህ ጋር እየተናገረ ያለውን ቃላት ስሙ ባካችሁ። በጣም እጅግ የሚያሳዝን ነገር እኮ ነው። ዲዲን የምወዳት በምታደርገው ነገርና ተግባሯ ነው። ዲዲን የምወዳት እንደ ሴት አድርጎ ነው እየጠራት ያለው ይህ ግለሰብ፣ ይህ ወንድም ማለት ነው። ጾታው ወንድ የሆነውን ግለሰብ ወደ ሴት የቀየረው ሰዶማዊ የሆነው ወንድ ወጣት እንደዚህ አድርጎ ያሞጋገሳትና በስራዋ ፕሮሞት ያደረገላትና እንደሚወዳትም ደግሞ አስረግጦ እየተናገረ ነው ያለው። ምንድነው የምትፈልጉት ጋይስ? ምንም ማስረጃ አያስፈልግም። ስለዚህ በአስቸኳይ ይህን ግለሰብ መፍትሄ ሊሰጠው ይገባል፣ እርምጃም ሊወሰድበት ይገባል ብዬ አስባለሁ። በጣም ያሳዝናል። የዚህን ልጅ እዚህ ጋር እንቋጨውና ወደ ሌላ ፕሮግራሞች እንሂድ። አስቸኳይ ማስጠንቀቂያ ለወላጆች ልጆች ሊን እያሉ የሚጠጡት ፋሽን ሳይሆን የመቃብር መንገድ እንደሆነ ስንቶቻችሁ ታውቃላችሁ? ዛሬ በትምህርት ቤቶችና በቲክቶክ እንደ ቀልድ እየተስፋፋ ያለው ይህ አደገኛ መርዝ ታዳጊዎችን በቁም እየበላቸው ነው። ታዳጊዎችና ወጣቶች በስፕራይት ሃይላንድ ውስጥ ቀይ መጠጥ ይዘው ካያችሁ እባካችሁ ዝም ብላችሁ አትለፏቸው። ነገሩ ሊን ይባላል። ለሳል ተብሎ የሚታዘዝ ሽሮፕን ከለስላሳ መጠጥ ጋር በመቀላቀል የሚዘጋጅ መርዝ ነው። እነዚህ ሽሮፖች ውስጥ ኮኬን የተባለ ንጥረ ነገር አለ። ኮኬን ደግሞ ከሄሮይን ጋር የሚመደብ በከባድ ሱስ ተመድቦ ህይወትን የሚያጠፋ የዘር ነው። ይህ መጠጥ ዛሬ ፈታ ቢያደርጋቸውም ነገ ግን ሳምባን በማደንዘዝ መተንፈስን ያቆማል። የልብ ምትን በማቀዝቀዝም ለድንገተኛ ሞት ይዳርጋል። በሂደት ጉበትና ኩላሊትን ሙሉ በሙሉም ያከሽፋል። ስለዚህ ልጆቻችሁ ያለ ምክንያት እንቅልፍ የሚጫጫናቸውና አእምሮ የሚረብሽ ከሆነ ቆም ብላችሁ መርምሩ። የልጅ ነገር ብላችሁ ዛሬ ችላ የምትሉት ጉዳይ ነገ ጥቁር ልብስ እንዳያስለብሳችሁ ተጠንቀቁ። ይህን መረጃ ለብዙዎች እንዲደርስ ሼር በማድረግ እባካችሁ የበርካታ ወጣቶችን ህይወት እንታደግ። ስለዚህ ለነፍሰ ፈርቻለሁ ኢትዮጵያውያን ዩጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ። የተወደዳችሁ የእግዚአብሔር ቤተሰቦች እጅግ በጣም ከባድ ሁኔታ ውስጥ ሆኜ ነው ማወራችሁ። እናቴ ያልተማረች ነች፣ ምንም ማታቅ ነች። ቤት ገብቶ የቤቴን ቁልፍ ሰብረውላ እስከ ማየት ድረስ እጅግ በጣም ከዚህ በፊትም በጣም እንደዚህ አይነት አስጨናቂ ነገሮች በወላይታ ሶዶ ላይ እኔ ላይ ደርሷል። አሁንም ምንም አይነት ምክንያት የሰራሁት የፈጠርኩት ነገር የለም። እኔ አላቅም። ይህንን ነገር እያደረገ ያለው ክራይስት አርሚ ኢንተርናሽናል ቸርች ባሌ ራዕይና መስራች የተባለው ግለሰብ ከዚህ በፊት የዛሬ ከሁለት ወር በፊት በወላይታ ሶዶ በነበረው ኮንፈረንስ ምክንያት ለማሳሰር ሲያስፈልገኝ የደቡብ ኢትዮጵያ ክልል ካውንስል ጽህፈት ቤት ኃላፊ የሆኑት ከዚህም ከዛም ሲያነጋግሩት የተለቀኩ ሲሆን ምንም አይነት ጥላቻ የለኝም። ምንም አይነት የግል ጉዳይ የግል ቅም ሳይኖረኝ መግቢያ ማውጫዬን አሳጥቶኛል። አሁንም ደግሞ ኃይል ጨምሮ ቤቴን የእናቴን ቤት ሰብሮ ገብቶ እስከዚህ ህግ ባለበት መንግስት ባለበት ተደርጎብኛልና ሁሉም ሰው ይህንን ለኔ ድምጽ እንድትሆኑልኝ፣ ፍትህ ካለ መጠየቅ ካለብኝ፣ ወንጀል ካለ በህግ አግባብ የሚጠየቅበት ሲችል ምንም አይነት የማላውቀው በዚህ ሰዓት ያለውትን ጭንቅ ማለት እኔ ወገን ዘመድ የለውም ቤተሰብ የለውም እንዲህ የለውም በሚል ጥናት የተደረገበት ስለሆነ እኔ ያወራሁት ወንጌልን የማይወክል የወንጌል ባህሪ ያልሆነውን ነገርን አሁንም እቃወማለሁ፣ ወደፊትም እቃወማለሁ። አላቆም እንደዚህ አይነት ነገር ስለመጣ እኔ ሐሰተኝነትን፣ ንፋቄ ትምህርትን ይሄ ወንጌል አማኙን አይወክልም ብዬ ባወራሁት ይህንን እንደ ወንጀል ተቆጥሮብኝ ከከተማ ፖሊስ ከተለያዩ ክፍለ ከተማዎች በሁለት ፓትሮል ፖሊስ በማሙላት በሶስት ፖሊስ እኔ በሌለውበት የእናቴን ቤት ሰብረው ገብቶ ፈትሾ አጥተው እንደሄዱ በድንገት እኔ ሌላ ከተማ ወላይታ ዙሪያ አካባቢ ለክሶ የነበረውን ሄጄ በለክሶ ቦታ ላይ ያለውኝ ተደውሎልኝ ደንግጬ እንደዚህ በዚህ ልክ መጥቶ ቤት የሰበሩት ነፍሴ ላይም አደጋ ሊፈጥሩ ይችላሉ በሚል ስጋት አሁን በዚህን ሰዓት ጫካ ውስጥ በሆነ ኦና ቤት ውስጥ ገብቼ ነው ይህንን ማወራው። ለነፍሴ ፈርቻለሁ። ይህ ግለሰብ በዚህ ልክ አጣድፎኛል፣ በዚህ ልክ መግቢያ መውጫ አሳጥቶኛል። ስለዚህ ፍትህ ፈልጋለሁ። የወንጌል ባህሪ ይሄ ነው ወይ? ወንድሙን በመግደል ነው ወይ? ወንድሙን አላግባብ በማስጨነቅ ነው ወይ? ምን የሚባል ጉድ ነው? ስለዚህ ለነፍሴ ፈርቻለሁ። ኢትዮጵያውያን ዩጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ
በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የኢትዮጵያ ሕዝብ እንድታውቁልኝ እላለሁ። ራሱን ችሎ ቪዲዮ ረጅም ስለነበረ አጠር ያለ ሐሳቤን ለመጠቅለል እሞክራለሁ። ይሄ ሰው የወላይታ አካባቢ ተወላጅ ነው። ስለዚህ እዩ ጩፋን ተቃውሞ የደረሰበትን ነገር ነው የተናገረው። አንዳንዶች የተቀባ እግዚአብሔር ሰው ላይ ሰው ጠላት ሰይጣን አስነሳበት ምናምን ብላችሁ እንደምታምኑ አውቃለሁ። ነገር ግን ሁሉንም በብልሃት መመርመርና ማጣራት እንዳለባችሁ አስባለሁ። የመጀመሪያው ነገር ከዓመታት በፊት መንግስቱ በለጠ የተባለ ግለሰብ በሚሊዮን የሚቆጠር አጋንንት እንዳለበት ተውን ተብዬ ተውኜ ገንዘብ ከፍሎኛል እዩ ጩፋ ብሎ በአደባባይ ላይ ተጸጽቶ በመሰከረው ምስክርነት ምክንያት የማይገባቸውን ዩኒፎርምና ቀይ ቡኔት ያደረጉ ሰዎች ተቀጥረው ተደብድቦ በግድ ይቅርታ እንዲጠይቅ እንደተደረገ ከዚህ በፊት ቪዲዮ ሰርቻለሁ። ስለዚህ ስፔሻሊ የወላይታ አካባቢ ተወላጅ ሆናችሁ እዩ ጩፋን መቃወም እንዳትችሉ ነው የምትደረጉት። ለምን ሲባል የዛ አካባቢ ማህበረሰብ ከሆናችሁ ማህበረሰቡ ሊቀበላችሁ ይችላል የሚል ግምት ስላለ ማለት ነው። ከዛ ማህበረሰብ ውጭ ያለ ሰው ሲቃወም የተቀባ ሰው ላይ ሰይጣን ሰው አስነሳ ይባላል። አሊያም ደግሞ የወላይታ ብሔር ተወላጅ ስለሆነ ነው እየተቃወሙት ያሉት የሚል ፖለቲካ ይሰራበትና በዘረኝነት በብሔር ምናምን ተድበስብሶ ያልፋል ነገሩ። እንደ እግዚአብሔር ቃል ምንም ብትናገሩ ማስረጃ ብታመጡ ሰዎች እንዳይሰማችሁ ተደርገው ተሰርተዋል። አብዛኞቹ ሰዎች ክርስትናቸው ራሱ ከዚህ የዘረኝነት አመለካከት እንዲወጡ ስላላደረገ ማለት ነው። ይሄ ልጅ ላይ የደረሰ ያለው ነገር እውነት ሊሆን እንደሚችል መገንዘብ አለብን። በተቻለን መጠን ለዚህ ሰው መቆም አለብን። እስፔሻሊ እኔ ተቀብቻለሁ ለሀገሪቱ መፍትሄ ነኝ ከሚባል ግለሰብ እገታ ስለደረሰብኝ እኚህ ማይክ የሚይዙ የራሳቸውን አጀንዳና ዓላማ በእግዚአብሔር ስም የሚያራምዱ ሰዎች ምንም ነገር ከማድረግ ወደኋላ እንደማይመለሱ በራሴ አይቼዋለሁ። ስለዚህ ይሄ ሰው እያወራ ያለው ስም ለማጥፋት ብቻ እንዳልሆነ እንድታስቡ ነው ይህንን ቪዲዮ ምሰራው። አዎ ለዚህ ሰውዬ አንዳች ነገር ቢደርስበት እንዳለው የመጨረሻ ቃሉን ተናግሯልና ምንም ነገር ቢደርስበት ተጠያቂ የሚሆነው የፈራው ያሳደደው ግለሰብ ነው የሚሆነው። ስለዚህ ጥንቃቄ ያስፈልገዋል። ሌላው ግን ወንድማችን አንተ ራስህ ከዚህ በኋላ የሚደርስብህ ወከባ በሚደርስብህ እንግልት ምክንያት ይቅርታ እንድትጠይቅ ነው የሚደረገው። ገንዘብ ተከፍሎ ስም እንዳጠፋ ተቀጥሬ ነው ብለህ ምስክርነት እንድትሰጥና ይቅርታ እንድትጠይቅ ነው የሚደረገው። ለምን ይሄ ንግድ፣ ይሄ ማጭበርበር፣ ይሄ በእግዚአብሔር ስም መነገድ እንዲቆም አይፈልግም። እስፔሻሊ አንተ የዛ አካባቢ ተወላጅ ከመሆን ጋር ተያይዞ ሌሎችን ከኛ ብሔር ውጪ ስለሆኑ የኛም ብሔር ስለሚጠሉ ነው ተብለው ይመታሉ፣ ይሸፈናሉ። አንተ ግን የብሔሩ ተወላጅ ነህ፣ ራስህን ልትጠላ አትችልም። ስለዚህ ከዛው አካባቢ ከዛው ተወላጅ ሆነ ፊት ለፊት ወጥተህ ስትናገር ማሳደድ የሚደርስብህ ተቀባይነትህ ከኛም በተሻለ መልኩ በማህበረሰቡ መካከል ሊጨምር እንደሚችል ከመገንዘብ አንጻር ነው። ስለዚህ የትኛውም ዋጋ ልትከፍል ትችላለህ። ከጎንህ ነው ያለነው። እንዳሁኑ እንደሰራው ቪዲዮ ኢንፎርም አድርገን አብረን ካለን መቼውንም ቢሆን ግን ሐሳብህን ቀይረ ይቅርታ ተንበርክከ እንደ መንግስቱ በለጠ በአስገዳጅ ሁኔታ የምትጠይቅ ከሆነ ከፈልኩለት ለምትለው ዋጋ ቢስ እንድትሆን ትደረጋለህ እና እግዚአብሔር ካንተ ጋር ይሁን። የህግ አካላቶችም ዩኒፎርማችሁን እንድታከብሩ ህገ መንግስትን እንድትጠብቁ ማህበረሰቡን በሰላም ወጥቶ በሰላም እንዲገባ እንድታደርጉ ነው እንጂ ኃይል ላለው ገንዘብ ላለው ዝና ላለው ሰው ጥብቅና ቆማችሁ ሰውን እንድታሳድዱ አይደለም ዩኒፎርም ያደረጋችሁት። እነኚህ ከኋላ የሰማችኋቸው ሁለቱ መረጃዎች በጣም እጅግ አስፈላጊ የሆኑ መረጃዎች ናቸውና እንደው በተቻለ መጠን እዚህ ልጅ ህይወትም እንድታደጉት ለሚመለከተው አካል ይህን ቪዲዮ የምታዩ ካላችሁ አድርሱ ማለት እወዳለሁኝ። እንዲሁም ደግሞ በተጨማሪ መጀመሪያ ያያችሁት ቪዲዮ ስለ ስፕራይቱ ሁላችሁም ጥንቃቄ አድርጉ ባካችሁ። ለልጆች እንደዚህ ያለ ነገር ከዚህ በኋላ እንዳሰጡ ማለት ከወዲሁ መልእክት ማስተላለፍ እወዳለሁኝ። አሁን ወስዳችሁ እንግዲህ ቅዱስ ቤተክርስቲያን ውስጥ በመነኩሴ ስም ሲያጭበረብር የነበረ አንድ ብላቴና ባው ትንሽ ላይ ነው ገና። ነገር ግን ታሪኮ የመጣ ስለ ኦርቶዶክስ ቤተክርስቲያን ሙሉ በሙሉ በየገዳማቱ አቀማመጧን ሲፈትሽ የነበረ ለስለላ የተላከ ወጣት ሆኖ ተገኝቷልና በጣም እጅግ የሚያሳዝን ነገር ነው ያደረገው ድርጊት። በጣም ብዙ ኦርቶዶክሳውያን ያስቆጣ ወጣት ነው። ይህን ወጣት ላሳያችሁና ልመለስ እንዳትሸወዱ። ይህን ግለሰብ ታስታውሳላችሁ በእርግጠኝነት ብዙዎቻችሁ በቲክቶክ ኮሜንት ሴክሽን ላይ ቡራኬ ጠይቃችሁ እንደተባረካችሁና በረከት እንደበዛላችሁም እርግጠኛ ነኝ። ለዚህም ነው ሁሌ የምናገረው በኦርቶዶክስ ቤተክርስቲያን ውስጥ በቤተክርስቲያናችን ውስጥ
የዘልማድ ምእመናን የዘልማድ ኦርቶዶክሳውያን ይበዛሉ። የዘልማድ ጳጳሳት አሉ፣ ነገረ መለኮትን የማያውቁ ኦርቶዶክሳዊ ልዕልና የሌላቸው ሀገደሉ ጳጳሳት 4 ኪሎ ተኝተው የሚውሉ ግዴለሽ ኢመደበኛ ደናቁርት 4 ኪሎ ከብሎኬት ምሽግ ተኝተው በቀን 24 ሰዓት ጊዜ እየበሉ የሚኖሩ አሉ። የዘልማድ መነኮሳት አገልጋዮች አሉ። ምንም አይነት ኦርቶዶክሳዊ ነገረ መለኮትን ጆሮአቸውን ብትቆርጡት የማይሰሙ ነፍ ናቸው። የዘልማድ ምእመናን አሉ፣ ግለሰብን የሚከተሉ አጥማቂን የሚከተሉ በግለሰብ ውስጥ ኦርቶዶክሳዊነታቸውን ሪፍሌክት የሚያደርጉ ከዘልማድ ክርስትና ወጡና ትክክለኛዋን ኦርቶዶክሳዊት ቤተክርስቲያን እወቋት። አባቶቻችሁን እወቁ። የቤተክርስቲያን ስርዓትን ለመለየት ሞክሩ። ኧረ እንደው ምንድነው ይሄ ህዝብ እንዴት ነው? የመረጃ ምንጮች እንደሚጠቁሙት ከሆነ ይሄ ግለሰብ መነኩሴ ሳይሆን በፊትም ሙስሊም የነበረ ግለሰብ እንደነበር ነው። አስባችሁታል? ወሃብያዎች ምን ያህል በተደራጀ መንገድ ቤተክርስቲያናችን ውስጥ ሰርገው እንደገቡ። ከዚያ ተልኳቸው ምንድነው? የፊደል ገበታ ይቆጥራሉ፣ ግዕዝ ነካ ነካ ያደርጉና ከ2 ከ3 ዓመት በኋላ ልክ እንደዚህ ፖለቲካ ይሰራሉ ማለት ነው። በዓለም ላይ ይህንን ድርጊት የሚፈጽመው ወይ ፕሮቴስታንቲዝም ነው ወይም ደግሞ ደካማው ርዕዮተ ዓለም እስልምና ብቻ ነው። ኦርቶዶክስ እንዲህ አታደርግም። የቁጥር ጉዳይ የማስ ፖፑሌሽን ማነስ ጉዳይ የለባትም። እሷ የራሷን ዶግማና ስዕራት በቀጥተኛው መንገድ ትሰብካለች፣ ታስተምራለች። ያመነን አምጥታ የሥላሴ ልጅነትን በአደባባይ ታቀዳጃለች። የማያምኑትን ደግሞ ግድ የላትም። እሱ የሷ ህይወት ማስተማር፣ መስበክ፣ መኖር ነው። አሰርጋ አታስገባም። ለምን? የቁጥር ችግር ስለሌለብን ነው። እኛ እኮ በዓለም ላይ ብቸኛዎቹ ጠንካራና ሐዋርያዊት ቤተክርስቲያን ያለን ኦርቶዶክሳውያን። አንድ ኦርቶዶክስ እስልምናን ተቀብሎ በህይወቱ የስለላ ስራ አይሰራም። ምክንያቱም ክህደት ነው። እነሱ ግን ክህደው እኛን ተቀላቅለው እኛን መስለው እስከፈለጉት ዘመን ድረስ ይኖራሉ፣ ፖለቲካ ይሰራሉ። አስባችሁታል? እስልምና ማለት በጣም ዊክ የሆነ ነጽሮተ ዓለም ነው ማለት የሰዎችን አእምሮ መቆጣጠር የሚፈልገው በቁሳዊና በስጋዊ ፍላጎት ብቻ ስለሆነ እኮ። ለማንኛውም የትግራይ ኦርቶዶክሳውያን ወጣቶች በጣም እናከብራችኋለን፣ በርቱ። እናንተ ጥሩ ኦርቶዶክሳውያን። ለዚህ እኮ ነው በትግራይ ኦርቶዶክሳውያን በኦርቶዶክሳዊ ማንነታቸው፣ በጽናታቸው፣ በታማኝነታቸው፣ በቁርጠኝነታቸው እርግጠኛ ሆኜ መናገር ይችላል። አስበዋል? ትታሰራለህ እያለ ንዋየ ቅድሳትን ያለ አግባብ ስለተጠቀምክ አንዴ ክርስቲያን አንዴ ኡስታዝ ሆነህ እየተጫወትክ ስለሆነ ትታሰራለህ እያለ ይሄ ነው በኦርቶዶክሳዊ ወጣት ማለት ነው። ይሄ አዲስ አበባ ቢከናወን አስባችሁታል? አይ የትግራይ ተወላጅ ስለሆነ ነው፣ የአማራ ተወላጅ ስለሆነ ነው፣ የኦሮሞ ተወላጅ ስለሆነ ነው ተብሎ ፖለቲካ ይሰራበት። ባህር ዳር ላይ ይሄ ድርጊት ቢከናወን ልክ እንደባለፈው ጎንደር እኮ ስለሆነ ጎጃም እኮ ስለሆነ ተብሎ የፖለቲካ ስራ ይሰራል፣ አጀንዳ ሆኖ ለማህበረሰቡ ይበታል። ይሄ ግን ትግራይ ምድር ላይ አሁንም ቢሆን በትግራይ ኦርቶዶክሳውያን ተስፋ አልቆርጥም። ለምን? መቁረጥ ስለማልችል። አስባችሁታል? ይሄ አጭበርባሪ ባለ ብሬስ መነኩሴ ነኝ በይ እያጭበረበረ ነበር፣ ፖለቲካ ሲሰራ ነበር። አሁን ላይ ግን ፍጻሜው ይመስለኛል። በርቱ ወንድሞቼ፣ በጣም ወዳችኋለሁ። ኩሉ ህዝብ ተአኪዩንዮ ወሉለ በሰለስተ ነገራት እዩ። ሓደ ነገራት ሃይማኖትካ ምቅያርካ አይኮነን። ሓደ ናተዋህደ አማኒ ለአኻ ጸሎት ይልገብረልካ ካብቲ እምነት ተወፂም በይ ብግዲ ተመለስ አይብሊ። ሓደ